የዚህ ቀን ጉብኝታቸውን ከቤተሰብ ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻኩለው ሰቀሉ። ቸሩ ጌታችንን አቻኩለው ሰቀሉት። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ሕይወት ሰጠን እንጂ ጥፋቱ ምንድነው? ዝማሬያችንን ይቀበል። የዮሐንስ ወንጌል ምዕራፍ 5 ቁጥር 1። ከዚህ በኋላ የአይሁድ በዓል ነበረ። ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ጌታችን ኢየሱስ ክርስቶስም ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም እንጂ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ጌታችን ኢየሱስ ክርስቶስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ዚያም በወልድ በሕይወት ዘላለም። በመቀጠል የጌታችንን ፍኖተ መስቀል ከአንደኛው ምዕራፍ ጀምረው 9ኙን ምዕራፍ ከማብራሪያ ጋር ጎበኙ። የመጀመሪያው ምዕራፍ ጌታ በጲላጦስ የፍርድ አደባባይ የቀረበበት ነው። ሁለተኛው ደግሞ የተገረፈበት፣ የሾህ አክሊል የተደፋበት እና ተላልፎም ለስቅላት የተሰጠበት ነው። ሁለተኛው ምዕራፍ በመስቀል ተሰቅሎ ወደደን ያለልን ስለ በደላችን ለእኛ ተሰቀለ፣ በሥጋው ታመመ፣ ግፍን ተቀበለ። እርሱ ጻድቅ ሲሆን ፍጹም ብሩክ። ሦስተኛው ምዕራፍ ጌታ መጀመሪያ የወደቀበት ነው። ተሰቀለ፣ በሥጋው ታመመ፣ ግፍን ተቀበለ። እመቤታችን መጀመሪያ ጌታን ያገኘችበት እና ስታየው በሐዘን የወደቀችበት ቦታ ነው። አራተኛው ምዕራፍ
አምስተኛው ቦታ ደግሞ ስምዖን ቀሬናዊ መጥቶ የጌታ መስቀል ተሸክሞ መሄድ የጀመረበት ቦታ ነው። ስድስተኛው ደግሞ አንዲት ሴት ከቤቷ ወጥታ መሐረቧን ሰጥታው ጠርጎ ሰጣት እና የመጀመሪያው የጌታ የመልኩ ስዕል የወጣበት አምላከ ምሕረት ስብሐት ለከ ኢየሱስ አምላከ ምሕረት ሰባተኛው ቦታ ደግሞ ለሁለተኛ ጊዜ የወደቀበት በግፍ ተሰቃየ ፍዳን ተቀበለ ተገርፎ ተወግሮ በእንጨት ተሰቀለ ደፋ ቀና ያለ ሲወድቅ ሲንገላታ የብርሃን ፊቱ። ስምንተኛው ደግሞ የኢየሩሳሌም ሴቶች አግኝተውት እያለቀሱለት ሐዘናቸውን ሲገልጹ ለእኔ አታልቅሱ፣ ለእናንተና ለልጆቻችሁ በሚመጣባችሁ መከራ አልቅሱ ያለበት ቦታ ነው። በመከራ አለፈ በሐሰት ተከሶ በሐሰት ተገደለ። ዘጠነኛው ምዕራፍ ደግሞ ለሶስተኛ ጊዜ መስቀሉን እንደተሸከመ የወደቀበት ቦታ ነው። ዘጠኙ ምዕራፎች ከጎበኙ በኋላ ምዕመናን ወደ ዴር ሱልጣን የኢትዮጵያ ገዳም በማቅናት የዕለቱ የጸሎትና ስግደት መርሃ ግብር ላይ ተሳተፉ። ተመልሷል ወገኖች፣ በደጋግ እናቶች በደጋግ አባቶች እየተረዳ ገዳሙ ዛሬም ስራ እየተሰራ ነው። ለትውልድ ለማስተላለፍ ይቻል ዘንድ ነው። እንግዲህ ከሩቅም ከቅርብም የመጣችሁ ሁሉ እግዚአብሔር በረከቱን ተሸክማችሁ እንድትሄዱ ያድርጋችሁ። ከጥብጠባው ሥርዓት በኋላ የዕለቱ ጉብኝት መጨረሻ ሆነ።
ከዚያም ምዕመናን ወደ ሆቴላቸው ተመልሰው እራት ተመግበው እረፍት አደረጉ። ዛሬ ገብረ ሰላም ቀዳሚት ሱር የሚባለው ዕለት ነው። ምሳሌያዊ ታሪኩ ቃየን አቤልን ከገደለው በኋላ በአቤል ምትክ ሴት የሚባል ልጅ አዳምና ሔዋን ወልደዋል። ደብረ ቅዱስ በሚባል ስፍራ ስጋቸውን ለነፍሳቸው አስገዝተው እግዚአብሔርን ደስ አሰኝተው ይኖሩ የነበሩ ደቂቀ ሴት ወይም የሴት ዘሮች አሉ። የቃየን ልጆች ግን ፈቃደ ስጋቸውን እያደረጉ በምድራዊ ሐሳብ በጊዜያዊ ዕቅዳቸው ብቻ እየወደቁ እግዚአብሔርን እጅግ ያሳዘኑበት ዘመን ነው። ነገር ግን የሚገርማችሁ በዘመኑ የተነሱት የሴትም ልጆች እኛማ እንጂ ስጋችንን ከአጥንታችን ጋር አጣብቀን ራሳችንን አሰቅቀን ከመኖር ውጭ ምንድነው የጠቀመን ነገር? ኑሮንም እስኪ ተመልከቱ ብለው ከነፍስ ስምረታቸው ከእግዚአብሔር ፈቃድ ወጥተው ንዑ ንረድ ወንርአያ ሀታ ሀተ ወንሰዳ ሀታ ሀተ ኑ እንውረድ፣ አንዳንድ እንይ እስኪ ከቃየን ልጆች ለራሳችንም እንደነሱ የስጋ ፈቃድ ለመፈጸም እንውሰዳሉ። ወረዱ። እንዲያውም እስማዚያስ የተባለው መሪያቸው ይላል እስማ ነፈዳህ ለዛት ያበሰ ያቺ በደል በእኔ ላይ ቱን ግድ የላችሁም እያሉ አደፋፍረው ይዘዋቸው ከደብረ ቅዱስ ወደ ኃጢአት ስፍራ ወስደዋቸዋል። ከዚህን በኋላ የሴት ልጆች የእግዚአብሔር ልጆች የሚባሉት ናቸው። ከሰው ልጆች ከተባሉ ከቃየን ልጆች ጋራ በስጋ ግብር የሚገናኙ በኃጢአት እግዚአብሔርን የሚያሳዝኑ ቢሆን በበደል በኃጢአታቸው ምክንያት የወለዷቸው የሰው ልጆች ፍጥረታት አሁን ከምናውቀው ፍጥረታት ሁሉ ልዩ የሆኑ ተገኙ ይላል። ራእይት የሚባሉ በጣም ረጃጅም ሆነው ፀሐይን እስከ መስኮታቸው ድረስ ማቆም የሚችሉ ከምድር ውሃ ሲሶ ማጉደል የሚችሉ አንድ የጠጠተው ተመልከቱ። እንደገና በጣም አጭር ድንክ ሆነው ደግሞ በጅብ ጥላ መጠለል የሚችሉ ሁሉ እግዚአብሔር በመካከላቸው እጅግ አሳዛኝ ፍጥረታትን አኖረ። ከዚህን በኋላ ከእጃችን ስራ እርሱ ያድነናል የሚሉትን ታላቁን ሰው ኖህን እግዚአብሔር ከመካከላቸው አወጣ። በንስሐ እንዲመለሱ የንስሐ ዕድሜ 120 ዘመን ሰጣቸው። እነሱ አልመለስም፣ ነገ እግዚአብሔር ሲመጣ 100 ዓመት ኃጢአት ሰርተንበት በ20 ዓመት ግን የነፍሳችንን ፈቃድ እንፈጽማለን እያሉ በእግዚአብሔር ላይ ሲያፌዙበት እግዚአብሔር አምላክ በ100ኛው ዓመት ኖህን ከ7 ቤተሰቦቹ ጋር ከሚስቱ ጋር ከ3 ልጆችና ከ3 ልጆቹ ሚስቶች ጋር አድርጎ መርከብ በመስራት በዚያ መርከብ እንስሳት፣ አራዊት፣ አእዋፋቱን በሙሉ አስጠልሎ ከእርሱ ጋራ የሚጠለል እግዚአብሔርንም ተስፋ አድርጎ የሚድን ሆኗል። 5ቱ ቀን ሕማማት ብቻ የምንለው አይደለም። ኖ ከዚያ መከራ የተጠለለበትም ዕለት መታሰቢያ ነው። እንደው የጎላው ነገር የጌታችን መከራ ስለሆነ እንጂ ያም የመከራ ዘመን 7 ካት የጠፉበት ዘመን የሚታሰብበት ነው። እንግዲህ ጌታችን የተሰቀለው አዳም የተቀበረበት ወይም የራስ ቅሉ የፈረሰበት ስፍራ ላይ ነው። ይሄ ቦታ ጌታችን ኢየሱስ ክርስቶስ መቃብርን አጥፍቶ በሰው ልጆች የነበረውን የሲኦል ግዞት ሽሮ ወደ መንግስተ ሰማያት የመለሰበት ታላቅ ዕለት ጎልቶ ስለሚነገር የኖህም ታሪክ አብሮ ግን በምሳሌነት የሚታወስ ነው። እንግዲህ አራራት በሚባሉ ተራራዎች በዚያ ተራራ ላይ መርከቡ ቆሞ ነበረ። እግዚአብሔር አምላክም ደግሞ ምሕረቱን እንዲያሳያቸው ይቅርታውን እንዲልክላቸው ይማጸኑ የነበሩትን የአዳምን አጽም ማዕከል አድርገው ይለምኑ የነበሩትን ኖህና ቤተሰቡን እግዚአብሔር ያሰበበት ታላቅ ዕለት ዛሬ ነው። ዛሬ ወደ ምድር ርግብን ልከዋታል። ትዕምርተ ኪዳኑ ለኖህ የኪዳኑ ምልክት እመቤታችን ቅድስት ድንግል ማርያም ናት። ዛሬ ለመዳናችን ምልክት የሚሆነው ቀስተ ደመና፣ ለመዳናችን ምልክት የሚሆነው ለምለም የሆነውን የወይራ ዛፍ ዝንጣፊ ቅጠል ቅርንጫፍ በአፏ ተሸክማ ይቺ ርግብ ወደዚህ መጣለች። አባቶቻችን ጠዋት የሚመጡት ልክ እንደ ርግብ ነትገ ማየ ኃጢአት ሀጸ ማየ መርገብ የኃጢአቱ ውሃ ጠፍቷል። አሁን እንግዲህ 5500 ዘመን ስንገዛበት የነበረው የበደሉ ጅረት ቆሟል። አሁን እግዚአብሔር አምላክ ከሰው ልጅ የተጣላበት 5500 ዘመን ያለፈበት መስተጻረራን የሚባሉት የተጣሉት ሰማይና ምድር እግዚአብሔርና ሰው እግዚአብሔርና መላእክት ነፍስና ስጋ 7ቱ መስተጻረራን የተታረቁበት ዕለት ትላንትና ነውና በየደጃችን ርግቢቷን እየመሰሉ ከጥፋቷ መዳናችንን እያበሰሩ አባቶቻችን ገብረ ሰላም በመስቀሉ ሰላምን አድርጓል፣ ጸብርቋል፣ ክርክር የጠላትም ሴራ ፈርሷል ብለው የምስራች የሚነግሩበት ነው። ይህን የምስራች በቦታው ላይ በጆሮአችን እንድንሰማ ብቻ አይደለም በአይናችን እንድናየረዳን የቅዱሳን አምላክ ይክበር ይመስገን።
የፍቅርን ሕይወት እንድትለብሱ በብርሃኑ ተመላለሱ። የቅዳሜ ስዑር የትንሣኤ ዋዜማ የጸሎት መርሃ ግብር ላይ ለመገኘት ገሚሱ ወደ ዴር ሱልጣንና የተቀረው ደግሞ ቅድስት ኪዳነ ምሕረት ገዳም ሄዱ። ከቅዳሴ በኋላ በንግሥት ዘውዲቱ ሕንፃ ውስጥ በተደረገው የመፈሰኪያ ዝግጅት ላይ ታደሙ። ለኢትዮጵያውያን ክርስቲያኖች ፋሲካ ትልቅ በዓል ነው። በጣም በደመቀ ሁኔታ በቤት የሚከበር በየቤታችን የምናከብረው ነው። የኢየሩሳሌም ጉዞ ደግሞ ትንሣኤን በሰው ሀገር ማሳለፍ ይጠይቃል በሆቴል። ስለዚህ እኛም ሰፊ ዝግጅት አድርገን ያንን የበዓል አውድ በሚያመጣ መልኩ ሁሉን በዓል ቤታችን ሆነን የሚያስፈልገንን ሁሉ ቤተሰቡ ደግሞ ሳምንት የቆየው ደግሞ የጃንደረባ ጉዞ መመን አንድ ላይ ተሰባስቦ እንደዚህ በጣም የደመቀ አንድ ቤተሰብ ነው እንጂ ብቸኛ የሚሆን የለም ነበር ያለኝ። እውነትም ስመጣ እንደዛ ነው ያገኘሁት። ሁሉ አንድ ቤት እንዳደገ ቤተሰባዊ ነበር። ወደ ሆቴላቸው ሄደው እረፍት አደረጉ። ምዕመናን ጠዋት ቁርስ በሆቴላቸው ተመገቡ። እስከ እኩለ ቀን ድረስ እረፍት ካደረጉ በኋላ በንግሥተ ዘውዲቱ ሕንፃ በተዘጋጀው ልዩ የትንሣኤ በዓል ምሳ ላይ ታደሙ። የምሳ ዝግጅቱ ፍጹም ሰው ቤቱ ተገኝቶ ከቤተሰቡ ጋራ የማሳለፍ ያክል ስሜት ነው የተሰማው። የነበረው ዝግጅት ኢትዮጵያ እንጀራ፣ ኢትዮጵያ ዶሮ፣ በኢትዮጵያ ባህል የሚዘጋጁ የተለያዩ መጠጦች፣ የባህል ቡናችን ሳይቀር እውነቴ ነው ረከቦቱ ተዘርግቶ ደስ በሚል ኢትዮጵያዊ ወግ ኢትዮጵያዊ ባህል የትንሣኤን ምሳ በግሩም ሁኔታ አሳልፈናል። ዝማሬው በዛ በአንዱ ክፍል የነበረ ተከፋፍሎ የማገልገሉ ሁኔታ፣ ህዝቡም የነበረው ደስታ ልዩ ነበረ።
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰዓተ ሌሊቱን ባርኮ የሰጠን አምላካችን ሰዓተ መዓልቱን እንዲባርክልን እንዲቀድስልን ቅዱስ ፈቃዱ ይሁንልን። በዓለ መስቀሉን በዓለ ስቅለቱን አክብረን ከበዓለ ትንሣኤው ደርሰን በዓለ ትንሣኤውን ለማክበር ስለፈቀደልን በትንሣኤው ትንሣኤያችን ተሰብኳልና የእሱን ትንሣኤ በደስታ እንዳከበርነ የእኛም ትንሣኤያችን የሰላም የደስታ እንዲሆንልን አምላካችን ፈቃዱ ይሁንልን። ማዕዳችን ማዕደ አብርሃም የባረኩ ሥላሴዎች ይባርኩልን። ማዕዳችን የፍቅር የሰላም ማዕድ ያድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባርክ ለነ ዘንተ ኅብስተ ወዘንተ ጽዋ ቀድስ ለነ ክርስቶስ አምላክነ ዘንተ ኅብስተ ወዘንተ ጽዋ አንጽሕ ለነ ክርስቶስ አምላክነ ዘንተ ኅብስተ ወዘንተ ጽዋ አስምር ለነ ክርስቶስ አምላክነ ዘንተ ኅብስተ ወዘንተ ጽዋ አመዝ ለነ ክርስቶስ አምላክነ ዘንተ ኅብስተ ወዘንተ ጽዋ ወኩሉ ዘጽዋ ስመ እግዚአብሔር ይድን አሜን። ይህንን እድል ስለተሰጠኝ በጣም አመሰግናለሁ። ያለኝን ትንሽ ምስጋና ለማቅረብ እንጂ ብዙ ሊቃውንት ባሉበት እኔ መናገር አይገባኝም። ዮም ፍስሐኮ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ ሞታ ዮም ፍስሐኮ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ ሞተ ቀደሳ ወአክብራ ቀደሳ ወአክብራ ወአላላም ኩሎን መዋ ንሴብሕነ አጋዕዝተ ዓለም ሥላሴ ንሴብሕነ አጋዕዝተ ዓለም ሥላሴ አኮኑ በጻሕነ ብሔረ ብፁዓን ደሴ እኛ ሥላሴዎችን እናመሰግናለን። እኛ ሥላሴዎችን እናመሰግናለን።
አኮኑ በፀሐይነ ብሔረ ብፁዓን ደስ የብፁዓን መሰብሰቢያ የሆነችዋን ደስ የምትል ኢየሩሳሌም እንደማለት ነው። ደስ የምትል መጥተናልና ደርሰናልና ይህ ሁሉ የሆነው በሥላሴ ፈቃድ ነውና ለማለት ነው። አመሰግናለሁ። እግዚአብሔር ይስጥህ። ተባረኩ። አስተናጋጆቹም እናንተም እግዚአብሔር ይስጣችሁ። ተባረኩልን። በእውነቴ በጣም ደስ የሚል ነው። ደስ ይበላችሁ። የወለዳችሁት ይባረክ። ትልቅ ደረጃ ድረሱ። እኔ በወክሌ እንዳየሁት እንደው የመጽሐፍ ቅዱስ ቃል ነው። አንድ ሰው እግዚአብሔር የሰጠው እግዚአብሔር ሰጥቶኛል ብሎ አውቆ ዝቅ ማለት ቀላል ነገር አይደለም። በጣም ከባድ ነገር ነው። ይኸው ትንሹ ናችሁ ዝቅ ብላችሁ አገልግላችኋል። እግዚአብሔር ፈጣሪ አምላክ እመቤቴ ማርያም በወርቅ ቀለሟ ትመዝግብላችሁ። እኛም እግዚአብሔር በሰላም በወጣንበት ቤት በሰላም ያግባን፣ በሰላም ያወለን አምላክ በሰላም ያሳድረን። ከኔ ጎደለ ማርያም ትሙራበት። የልጅ ልጅ እድሜና ጤና ይስጣችሁ። ሀገራችንን ሰላም ያርግልን፣ ኢትዮጵያን ይባርክልን። እግዚአብሔር በጎደለ ይሙላት፣ የእኛን እድሜ ይስጣችሁ። ክርስቶስ ከሙታን ተለይቶ ተነስቷልና ከዛሬ ጀምሮ ሰላም ይሁን ነው። የዛሬው በዓል የጋራ በዓል ነው። የዛሬው በዓል የአንድነት በዓል ነው። በጾታም በስራም በአገልግሎትም ሁሉም አንድ ሆነው ከሰላም አባት ከሰላም መሪ ከሰላም ንጉሥ ከክርስቶስ ሰላምታ የተቀበሉበት በዓል ነው። በዝግ ቤት ገብቶ ሁሉም በአንድ ላይ ተሰብስበው ሳሉ እያዘኑ እየተከዙ ሳሉ በሩ እንደተዘጋ በሩ ሳይንኳኳ መስኮቱም ሳይከፈት በዝግ ቤት ገብቶ ከመካከላቸው ተገኝቶ ከመካከላቸው ቁሞ ሰላም ለኩልክሙ ብሎ ራሱ ባለቤቱ መድኃኔ ዓለም ክርስቶስ ለቅዱሳን ሐዋርያት ለ72ቱ አርድእትና ለ36ቱ ቅዱሳት አንስት ለ120 ቤተሰቡ የትንሣኤውን የምስራች የገለጠበት ያበሰረበት በዓል ነውና አሁንም በመካከላችን ተገኝቶ ሰላም ለእናንተ ይሁን ይለን ዘንድ ቅዱስ ፈቃዱ ይሁንልን። ማዕዱንም የባረከው በዛሬው ዕለት ነው። እንደቆመ በሩ ሳይከፈት በሩን ያልከፈተበት ሳይከፍት የገባበት ብዙ ምስጢር ቢኖረውም ዋናው ነገር ግን ፈርተውና ደንግጠው ስለነበረ በዚያ ሰዓት በዕለተ ትንሣኤው አይሁድን ይፈሩ ስለነበረ ሐዋርያት በሩን ያንኳኳሁት እንደሆነ ይደነግጣሉ፣ ይጨነቃሉ ብሎ እንዳይደነግጡ አንድ ምስጢር ብዙ ምስጢሮች አሉት። አምላክነቱን ለማስረዳት ነው። ሰው እንደመሆኑ በመካከል ቁሞ ተዳሷል። በዛሬው ዕለት ተዳሷል። እንደ አምላክነቱ ደግሞ ጥርጥር እንዳይገባቸው በዝግ ቤት ገብቷል። ምስጢረ ስጋዌውን ለማስረዳት ነው። ከዚያ በኋላ በዚያው አያይዞ ደቂቄ ብክሙ ዘንበል ልጆች የሚበላ ነገር አላችሁ አላቸው። ሐዘንተኞች ስለሆኑ ስለሰነበቱ በሐዘን ትንሽ የማር ወለላና የአሳ ግማሽ አቀረቡ። ባረከው፣ ባርኮ ሰጣቸው። በቃቸው፣ በረከተላቸው። ሐዘንተኛን አጽናኝ ያስፈልገዋልና ሐዘንተኞች ስለሆኑ እሱ ራሱ ባለቤቱ የሞተውም እሱ ነው። ያለቀሱም ስለሱ ነበረ። በእሱ ሞት ስለነበረ ለሱ ያዘኑትን ሌላ አረጋጊና አጽናኝ ስለሌላቸው እሱ ራሱ በዝግ ቤት ገብቶ አጽናናቸው። እንብላላቸው ለማብላት እና በትንሣኤው ዕለት የሚበላ አለ ብሎ ጠይቆ አለ ሲሉት አቅርቡ ብሎ
እነሱንም ቁሞ ያበላበት ነው ትንሣኤ። ገብረ ሰላም አለ። በጽርሐ ጽዮን ነው ዝግቤቱ፣ እዚሁ ኢየሩሳሌም ነው እና ራሱ ቁሞ ነው ገብረ ሰላሙን የጀመረው። ተስካረ ትንሣኤሁ ከዚህ የተጀመረው ስርዓት፣ ከዚህ የተጀመረው ሕግ ለኢትዮጵያ እውነቴን ነው በእውነቱ ስንመለከታቸው ነገሮች ሁሉ ኢትዮጵያ ሀገራችን እግዚአብሔር እንዴት እንደፈቀደላት ስርዓቱን ሁሉ ይዛ በአንድ ላይ መብላት፣ ሁሉን ነገር አዘጋጅቶ ማቅረብ ከዚህ ነው የተጀመረ። ሀገሩ ይሄ ነው። የቀረበም ከዚሁ ቦታ ኢየሩሳሌም ላይ ነው። ግን ዛሬ ኢየሩሳሌም ኢትዮጵያውያን ማልዳ የጸሎተ ሐሙስም የስቅለትም ዛሬም ከዚሁ ያሉት ኢትዮጵያውያን ትውልደ ኢትዮጵያውያን ወንዶችም ሴቶችም ሲጋብዙ ሰንብተዋል፣ አይታቸዋል። የጸሎተ ሐሙስ አዘጋጅተው የስቅለትም እንዲሁ ትናንት ዛሬም እንደዚሁ ጋብዘዋል። እነዚህ የኢትዮጵያ ልጆች ናቸው እንጂ የዚህ የኢየሩሳሌም ልጆች አይደሉም። የኢየሩሳሌም ልጆች ይህንን አልተጠቀሙበትም። እግዚአብሔር በረከቱን ለኢትዮጵያ ሰጥቷታል። በመጽሐፉ ላይ ያለው በመጻሕፍተ ኦሪት ያለው በመጻሕፍተ ወንጌል ያለው በሌሎቹም በሐዋርያት መልእክታት የተጻፉት ነገሮች ሁሉ ስናያቸው የተጀመረ ኢየሩሳሌም ነው፣ የተፈጸመ ግን ኢትዮጵያ ነው። ብፁዕ አቡነ ዕንባቆም በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በተደረገላቸው ጥሪ መሠረት በፕሮግራሙ ላይ ተገኙ። እንኳን ለብርሃነ ትንሣኤው በሰላም አደረሰን። ዛሬ ብፁዕ አባታችን በማዕከላችን ተገኝተዋል። በመጽሔታችሁ ውስጥ በመጀመሪያው ምዕራፍ እንደተገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ሊቀ ጳጳስ አቡነ ማትያስ ይሄ ገዳሙን ጎብኝተን እንድንመጣ ባሳሰቡን መሰረት ጎብኝተን ተመግበንበት ከሄድን በኋላ በራስ ተነሳሽነትና ፍቃድ ምእመናኑ ይሄን ቦታ የኛም አሻራ እንዲያርፍበት ትንሽ አስተዋጽኦ ማድረግ አለብን ብለው ያዋጡትን ገንዘብ በመጽሔቱ የተገለጸው በአሃዝ 265,000 ብር ነው የሚለው። በምእመናኑ የተዋጣው 198,000 ብር ሲሆን ቀሪው የዮድ አቢሲና የባህል ምግብ አዳራሽና የዮድ አቢሲና የጃንደረባ አስጎብኝና የጉዞ ወኪል ለበረከት የሞሉት ነው እና የባንክ ኢንተረስት ጨምሮ 265,000 ብር ደርሷል። መንዝረን ወደዚህ ሀገር ስናመጣው 11,521 ዶላር ነበረ የሚሆነው። ጎደሎ ከሚሰጥ 12,000 ዶላር ዛሬ በእናንተው ፊት እናስረክባለን። የጃንደረባው አስጎብኝና የጉዞ ወኪል ምሳሌ ሆኖ የመጀመሪያውን ለገዳማችን የሚያበረክተው ስጦታ ሌሎቹም ተባብረው ይህን ነገር ካደረጉት የሚፈለግበት ደረጃ ይደርሳል ብለን በማሰብ በእናንተው ፊት ርክክብ እንፈጽማለን። ቃልም ገብተን ነበር፣ ይህንኑ እናበረክታለን። ብፁዕ አባታችን አቡነ ዮናስ እየመጡ ነው ተብሏል። በእሳቸው አማካኝነት ርክክቡ ይፈጽማልና እስከዛ የቀረበው ማዕድ እየበሉ ይጠብቁልናል። እግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ሁላችሁንም በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው አደረሳችሁ። እንግዲህ ይህን በረከት እጥፍ ድርብ ያድርግላችሁ። ፍቅር ሰሃቦ ለወልድ ወአብጽሖ እስከ ለሞት ጌታችን መድኃኒታችን ኢየሱስ ክርስቶስን
ፍቅር ስቦ ከልዕልና ወደ ትሕትና አመጣው ነው። የተበታተንነውን አንድ አደረገ፣ የወደቅነውን አነሳን ማለት ነው። ለክብር አበቃን። የእናንተም ዓላማ እንዲሁ በረከተ ሥጋ በረከተ ነፍስን ማግኘታችሁ ከአባቶች የወረሳችሁትን ከእናቶች የወረሳችሁትን ታሪክ ለመድገም ነው። ስለዚህ አባቶቻችን እንደሰሩት እንዲሁ በእነሱ ስራ ስንከተል ደስ ይላል። እግዚአብሔር አምላካችን እንግዲህ ለብርሃነ ትንሣኤ እንዳደረሰን ለሚመጣውም በዓለ ትንሣኤው በሰላም ያደርሰን። የሁላችንም እንግዲህ ሀሳብና ምኞት የተሻለ ስራ እንድንሰራ ነው። እግዚአብሔር አምላካችን ይርዳን ብዬ ነው የምደመድመው። ብፁዕ አባታችን ደግሞ ጸሎት ያደርገው ይመርቋቸዋል ልጆች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን ለዚህ ለታላቁ በዓለ ትንሣኤ በሀብት ስቦ በረድኤት አቅርቦ ካለንበት ሁሉ አሰባስቦ ይህንን በዓል ለማክበር ይህን ክብር ለማግኘት ላበቃን አምላክ ክብር ምስጋና ይግባው። ደግሞ አሁንም የጠፉትን ቦታዎች የተወሰዱትን ቦታ ለማስመለስ እንዲህ አድርጋችሁ ተባብራችሁ ያደረጋችሁትን ነገር እግዚአብሔር በቸርነቱ ተቀብሎ እድሜውንም ሕይወቱንም ጤንነቱንም ሰጥቶ በሰላም ያኑርልን፣ በሰላም ያኑርልን። የክብር ባለቤት እግዚአብሔር በሰላም የዋለ በሰላም ያሳደረን ዛሬ ለብርሃነ ትንሣኤው ያበቃን አምላክ ደግሞ ለሚመጣውም እንደዚሁ አብቅቶ ሁላችን ተሰባስበን ይህንኑ በረከት ለእግዚአብሔር እንድናበረክት እኛም ደግሞ በጤንነት በሰላም ቤታችን ንብረታችን ተባርኮ የምንኖርበት ጠዋት ከቁርስ በኋላ የሚያስፈልጓቸውን አልባሳት ብቻ በመያዝ ለ3 ቀን ጥብርያዶስ ገሊላና አካባቢውን ለመጎብኘት ሄዱ። የሕማማት የመጀመሪያው ሰኞ በለስ የተረገመበት ዕለት ነው። ከሱ ጀምረን እስከዚህኛው እሑድ ነው የምናየው። በለስ የተረገመበት ዕለት ነው ማለት ጌታችን ከኢየሩሳሌም ይህንን የሆሳዕና ተአምር አድርጎ ከጨረሰ በኋላ ወደ ቢታንያ ከከተማ ውጪ ወጥቶ አደረ ይላል። በነጋው ወደ ከተማ ወደ እቺ ወኛ ወደ ነበርንባት ወደ ኢየሩሳሌም ሲመለስ ይላል በመንገድ በለስ አይቶ ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ነው። በለስ አይቶ ጌታችን ኢየሱስ ክርስቶስ ፍሬ ያገኝባት እንደሆነ ብሎ ወደ እርሷ ተጠጋ ይላል። እንግዲህ ከከተማ ወደ ውጪ ነው ያደረው። አድሮ ሲመለስ እንዲያውም ተራበ ነው የሚለው። ሲጀምር ተራበ። ከተራበ በኋላ ጌታችን በመንገድም በለስ አየ ይላል። ይህቺ በለስ ይህቺ ቅጠል ፍሬ ያገኝባት እንደሆን ብሎ ወደ በለሲቱ ወደ ዛፏ ሲጠጋ ከቅጠል ብቻ በቀር ፍሬ አጣባት ይላል። ከዚያ ጌታችን ኢየሱስ ክርስቶስ ምን አላት? አንቺ በለስ ከአሁኑ በኋላ ፍሬ ለዘላለሙ አይገኝብሽ ብሎ ረገማት ይላል። በዕለተ ማክሰኞ ሕማማት ውስጥ ፈተና የተፈተኑበት ዕለት ነው። ጥያቄ የተጠየቀበት ዕለት ነው። ጌታችን ጥያቄውን ድል የነሳበት ይህን ከየት አገኘው ስልጣኑ ሲሉት የዮሐንስ ስልጣንስ ከየት ናት አላቸው። ዮሐንስ ያጠምቃቸዋል። ከሰማይ ነው የመጣችው ወይስ በራሱ ነው ሲላቸው ከምድር ነው ካሉ የሚከተለውን ሕዝብ የሚያደርገውን ተአምር ያውቃሉ። ሕዝቡ ይጣላቸዋል። ከሰማይ ነው ካሉ እንግዲያውስ ዮሐንስ ስለኔ መስክሮ የለምን? ምክንያቱም አንሰ ይደለወኒ ከመ እጹር ቶታኑ እኔ እሱን ጫማውን መሸከም እንኳን የማይገባኝ ብሎ ከላይ ስልጣን ያለው ሰው የኔን ከላይነት ዛሃሎም ቅድሜ ይመጽእ ውእቱም ድኅሬ ከኔ በፊት የነበረው እሱ ከኔ በኋላ ይመጣል የአብ የምኔ ከኔ ይበልጣል ብሎ ዮሐንስ መስክሯልና ስለ ዮሐንስ ያውቃሉና ጌታችን ድል የነሳበት ነው። በዕለተ ረቡዕ መክረዋል። ረቡዕ ማለት ደግሞ ምክረ አይሁድ ይባላል። አይሁድ በሊቀ ካህናቱ በእነ ቀያፋና ሐና ግቢ ጌታችን ኢየሱስ ክርስቶስ እንዴት እንደው ልንይዘው እንችላለን? እንዴት እንደው ከህዝቡ እኛን ከህዝቡ እየለየን ነው። ወንጌል እያለ ኦሪትን እያሳለፈብን ነው። ስለዚህ እንዴት አድርገን እናሳልፈው ብለው እንደ የሐሰት መንገድ እየለቃቀሙ ምስክር እያጸኑ በሊቀ ካህናቱ ግቢ አሳልፈው ለመስጠት የመከሩበት ዕለት ነው። ዕለተ ሐሙስ የምትባለው ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ብዙ ስርዓት ያደረገባት ናት። ጸሎተ ሐሙስ ትባላለች። ጸሎት ያደረገበት፣ ጸሎትን ያስተማረበት፣ ተኝተው ደክመው አንቀላፍተው ወከብደ አዕይንቲሆሙ በድቃስ አይናቸው በእንቅልፍ ደከመ የተባሉትን ሐዋርያትን ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ያስተማረበት ዕለት ነው። ዕለተ ዓርብ የአዳም የጽሕፈቱ ዕዳው የተደመሰሰበት 33 ዓመት በዚህ ምድር ላይ ሲያስተምር የነበረው ጌታችን
የማዳን ስራው ተፈጸመ ብሎ ያጠቃለለበት ዕለት ነው። ታስሮ የተሰቃየበት፣ ተገርፎ የተንገላታበት፣ ለሰው ልጆችን መዳን ሲል እርቃኑን በቀራንዮ አደባባይ የተሰቀለበት ዕለት ነው። ቀዳሚት ሰንበት እሱ በክብር ያረፈባት ስለሆነች ይቺ ቀን ግን አባቶቻችን ቄጤማ በማሰር ስርዓት አገልግሎት የሚፈጽሙበት በየደጃችን ስይሮ ለሞት ሞትን ሽሮ ገብረ ሰላም በመስቀሉ በመስቀሉ ሰላምን አደረገ ብለው የምስራችን የሚሰብኩበት ነው። እሑድስ ትንሣኤ ፋሲካ የሚባለው ሰንበተ ክርስቲያን ቅድስት የምትባለው ለዓለም ሁሉ እርቅና ድነት የተፈጸመው ፋሲካ ደስታ የተባለው ዕለት ታላቁ የምስራች እጹብ ድንቅ የሆነ የአምላካችን ውለታ የማዳኑ ስራ የተረጋገጠበት ነገ እኛ እንድንነሳ የትንሣኤያችን በኩር ነው። ጌታችን ኢየሱስ ክርስቶስ በክብር የመቃብር ጥፋትን አጥፍቶ በቁም ያገኘው ሞተ ዲናችንን እንደገና ደግሞ በስጋ የሚያገኘን የመቃብር ግዞታችንን በነፍስ የሚጸናወተንን የርደት ነፍሳችንን በሙሉ ነፃ እንዲያወጣ ተስፋ የሰጠበት ዕለት ነው። ምድር ጠፈሩ ታዟል እሱ እሳት ፈትሎ ሆኗል ቀሚሱ የክብር ብርሃን ይብራ በልቤ አንተነ ለኔ ውድ ገንዘቤ አንተነ ለኔ። ከጠዋቱ 4 ሰዓት አካባቢ ደብረ ታቦር ተራራ ደረሱ። ይትፌስሖ ወይሴብሖ ይቢያኖ ጴጥሮስ ለኢየሱስ ሊቀ መንበርዝያ ዋንግባር ሰለስተ ማህደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ ንግበር ማኅደረ አማን በአማን አማን በአማን አማን በአማን ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር በደብረ ታቦር አማን በአማን አማን በአማን አማን በአማን አማን በአማን ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር። በቦታው የተደረገውን ታምራት የተመለከተውን ትምህርት ሊቀ ሊቃውንት ዕዝራ አስተማሩ። ይህ ቦታ ቀደም ሲል ታቦር በሚል ርዕስ ነው አጭር መግለጫ የሚሰጠው። ታቦር ወይም ደብረ ታቦር
ደብረ ታቦር ማለት የታቦር ተራራ ማለት ነው። ታቦር ቦታው ነው፣ ደብር ተራራው ነው። እዚህ ቦታ ላይ ቀደም ሲል ባርቅና ዲቦራ ነቢይቱ ዲቦራና ንጉሱ መስፍኑ ባርቅ ጠላታቸውን ሲሳራን በዚህ ቦታ ድል ነስተውታል። በጦርነት እግዚአብሔር ከነሱ ጋር ሆኖ ነቢዩ ሲናገር ታቦርና አርሞንየምን እንደዚህ ግድግዳና እንደዚህ ግድግዳ አድርጎ አቃርቦ ተናግሯቸዋል። በርቅ ስናያቸው ግን አሁን ስንወጣ የተራራቁ ናቸው። ለምን አገናኛቸው? ባርቅና ዲቦራ ሰራዊቱን ሲያሸሹት እዚህ ተነስቶ ወደዚያ ሄዷል። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ እዚህ ታቦር ላይ የተገለጠው ብርሃነ መለኮት አርሞንየም ላይ ቦግ ቦግ ሲል ታይቷል። ወልድን ለአብ ቀኙ ክንዱ ይለዋል። አያችሁ፣ እቺ ነገር ወደቀችብኝ፣ አነሳዋት። በምን ያነሳዋት? በክንዴ በጀ። ግን ሳነሳት ክንዴ ከአካሌ ተለይቷል? አልተለየም። መዝራይት የተባለው ወልድ ክንዱ የአብ ክንዱ ወደዚህ ዓለም መጥቶ ከድንግል ማርያም ተወልዶ እቺ የወደቀችው ጭራዬ የአዳምና የሔዋን ምሳሌ ናት። አዳምና ሔዋን በኃጢአት ምክንያት ወድቀው ነበረ። ማን አነሳቸው? እግዚአብሔር ወልድ ሲያነሳቸው ግን ከዚህ ተለይቷል። ክንዴ ከዚህ አልተለየም። ወልድ ወደዚህ ዓለም መጥቶ ሰው ሲሆን ከአብና ከመንፈስ ቅዱስ አልተለየም። ስለዚህ ወልድ የአብ እጁ ክንዱ ተብሎ ይተረጎማልና መዝራይት ከምስለ ኃይል ክንድህ ኃይልን ከማድረግ ጋር ተገለጸ ልጅህ ወልድ ያለው ትንቢት ለማብራራት ብዬ ነው። ምስባኩን ማለት ነው። ወናሁ አሰራዩ ሙሴ ወኤልያስ እንዘይተናገሩ ምስሌሁ ለኢየሱስ። ሙሴና ኤልያስ ከዚህ ቦታ ላይ ከኢየሱስ ጋር ሲነጋገሩ ተሰሙ ይላል። እኔንም ወገኖችንም የመገበ ይህ አምላክ ነው፣ እኔ ፍጡር ነኝ፣ ከዛሬ ጀምረህ ሙሴ እንዳትለው አምላከ ሙሴ እንድትለው አለ ሙሴ። ለዚህ ነው የተጠራ ሙሴ። ኤልያስ ተነሳ። ሁለተኛ ያዕቆብ፣ እዚያ አካባቢ ያለው ሰው ያዕቆብ ነው ይልሃል ብልህ የለ? አዎ ተሳስተዋል ሰዎቹ። አንተም የሰዎቹን ቃል ሰምተህ በወሬ ተፈተሃል። ኤልያስ ማለት እኔ ነኝ እየኝ። በቀርሜሎስ ተራራ 3 ዓመት ከመንፈቅ በአካብና በኤልያስ ዘመን ሰማይ የለጎምኩ 3 ዓመት ከመንፈቅ ዝናም ለዘር ጠል ለመከር እንዳይወርድ የከለከልኩ እኔ ነኝ፣ ሰማዩን የለጎምኩት። ከዚያ በኋላ እንደገና በጸሎት ሰማዩን ከፍቼ ዝናም ያዘነምኩ እኔ ነኝ፣ እሳት ከሰማይ ያወረድኩ እኔ ነኝ። እኔ ሳወርድ ግን እንዳወርድ ያደረገልኝ ይህ አምላኬ ነው። ወመጻ ቃልም ውስጥ ደመና ዘይብል፣ ከደመናው እንዲህ የሚል ቃል መጣ ይላል። ደመናው ውስጥ ከላይ መጣ ቃል። ምን ይላል ያ ቃል? ዝንቱ ውእቱ ወልድየ ዘአፈቅር፣ የምወልደው ልጄ ይህ ነው፣ ወሎቱ ስምዎ፣ የሚላችሁን ሁሉ ስሙት። እኔና አብ አንድ ነን። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን ብሎ አስተምሮ ነበር። ይህን ቃል እንዳታስተባብሉ ተቀበሉ። ዘሬ ኪያየ ርእዮ ለአቡየ፣ እኔን ያየ አብን አየ። ኩሉ ዘቦ ለአቡየ ዚአየ ውእቱ፣ የአባቴ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ የአባቴ ነው። መንግስታችን አንድ ነው፣ ምስጢራችን አንድ ነው፣ ስልጣናችን አንድ ነው። በአካል 3 ስንሆን 3 ስልጣን የለንም። ስልጣናችን አንድ ነው፣ መንግስታችን አንድ ነው። ይህን ዓለም ስንፈጥር በአንድ ቃል በእኔ ቃልነት ዓለም ተፈጠረ፣ በአባቴ ልብነት ታሰበ፣ በመንፈስ ቅዱስ ያውነት ያው ሆነ ብሎ የነገራችሁን ነገር ሁሉ ወሎቱ ስምዎ፣ ስሙት ይሄ ልጄ ነው ብሎ አብ የሶስቱን ምስክሮች ቃል ሲያጸድቅ ያን ጊዜ ምድር ተናወጠች። እቺ ቦታ ጴጥሮስ እንዲህ ብሎ አያትችን ተራራ አዝመረው በዚህ አላያችሁትም? በዚህ ስታይ ጴጥሮስ ልቡ ደስ አለው። ንንበር ዝየ እንዲያው ከዚች ብንኖር ጌታዬ ትፈቅዳለህ አለው። 3 አዳራሽ ብንሰራ አደለከ፣ አንዱን ለአንተ መጀመሪያ፣ ወአደለ ሙሴ፣ ሙሴም እንግዳ ነው፣ ወአደለ ኤልያስ፣ አንዱን ለኤልያስ እንግዶች ናቸው አባቶቻችን። አንተ እንደምትመኘው አይደለም። መንግስቱ ዘላለም ወመኩናኒው ለትውልደ ትውልድ፣
ስልጣኑ በዚች ዓለም በዚች አካባቢ በኢየሩሳሌም ብቻ አይደለም። ዓለም በእጃችን በመሃል እጃችን ስለሆነ ለኛ ቤት አያስፈልግም ሲል የሚላችሁን ስሙት አላቸው። አምላክነቱን አስረዳቸው። ከዚያ በኋላ ትምህርት ሰጣቸው። ይህን ያያችሁትን ምስጢር ለማንም እንዳትናገሩ እስከ ጊዜው ጠብቁ። ውዳሴ ከንቱ ስለማይሻ ጌታችን አምላካችን ለማንም እንዳትናገሩ አዘዞሙ ከመይንግሩ ዘሪው በደብር እስከ ዓመት ፈጸም በጊዜሁ። ከዚያ በኋላ ወደ ተራራው እዟቸው ወረደ። ሙሴም ሄደ፣ ኤልያስም ሄደ። ይቺ ቦታ ይህ ሁሉ ምስጢር የተሰማባት የተነገረባት አባቶቻችን ነቢያት የተገኙባት አባቶቻችን ሐዋርያት ምስጢርን የተረዱባት እነ ጴጥሮስ ምስጢረ ሥላሴን አምልተው አስፍተው የአብን ድምፅ ሰምተው ተረጋግጧል። ለዚያ ባኮ ነው ጴጥሮስ ተቆልቁሎ አይደል ተሰቅሎ የተሰቀለ። ለዚህ ቃል እኮ ነው። የለም አምላክነቱንማ ማስተባበል አይቻልም፣ አብ ከሰማይ ሆኖ ሲናገር ሰምቻለሁ አለ። ይሄ ልጄ ነው ብሏል። እናንተ አይሁዶች ተው፣ የአብ ልጅ አይደለም አትበሉ፣ የአብ ልጅ ነው። ይህንን ብለው እንዲያስተምሩ ነው። ዮሐንስም ያዕቆብም ወደ ቦታቸው ተመለሱ ይላል። እንግዲህ የዚህ ቦታ በረከት ከሁላችን ጋር ይሁን። ለሐዋርያት ለነቢያት የገለጸውን ምስጢር ለሁላችን ይግለጥልን።
ከዚያ መልስ ልዩ የዓሣ ምሳ አደረጉ። ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ። ከዚያም በጥብርያዶስ ባህር ዳርቻ የሚገኘው ሊዮናርድ ክለብ ሆቴል በመሄድ ክፍሎቻቸውን ተረክበው እረፍት አደረጉ። እራትም በሆቴላቸው ተመገቡ።